ዕለተ እሁድ የምሽት ዜናዎችን ከመላው የስቱዲዮና የስርጭት ባለሙያዎች ጋር በጋራ በመሆን በምልክት ቋንቋ አማራ ያሌው እንደዚሁም እኔ ሳህለ ገብርኤል ተባረክ እየመራን ቆይታ እናደርጋለን። አብራችሁን ቆዩ። ያለፉት 6 ወራት የህዝብን ሁለንተናዊ ተጠቃሚነቱን ያደረጉ ፕሮጀክቶች የተጠናቀቁበትና ወሳኝ መሰረተ ልማቶች በተግባር የተረጋገጡበት መሆኑን የአዲስ አበባ ከተማ የስራ ኃላፊዎች ተናገሩ። የአዲስ አበባ ከተማ ዲዛይንና ግንባታ ስራዎች ቢሮ የቤቶች ልማትና አስተዳደር የመንገዶች ባለስልጣንና የዋና ፍሳሽ አገልግሎት ተቋማት የስራ ኃላፊዎች ከኤኤምኤን ጋር ቆይታ አድርገዋል። ተመስገን ይመር ተጨማሪ አለው። ተጨባጭ ዕቅድ ብርቱ ክትትልና 24/7 የስራ ትጋት የአዲስ አበባ ከተማ መለያና የስኬት መንደርደሪያ መርሆች ሆነዋል። ባለፉት 6 ወራት የመድኖ አፈጻጸምም ይህን በውል ያሳያል። ልማትን ከዜጎች ተጠቃሚነት ጋር አጣምራ ዓለም አቀፍ ተመራጭም ተወዳዳሪም ለመሆን የምትተጋው አዲስ አበባ ከተማ ባለፉት 6 ወራትም ተጨባጭና ስኬታማ የፕሮጀክቶች አፈጻጸምን ማረጋገጥ ችላለች። የአዲስ አበባ ከተማ ዲዛይንና ግንባታ ስራዎች ቢሮ ኃላፊ ኢንጂነር አያልነሽ ሀብተማርያም ባለፉት 6 ወራት ከጤና፣ ከትምህርት፣ ከጥበባት፣ ከገበያ ማዕከላትና በስፖርቱ ዘርፍ ትልቅ ፕሮጀክቶች የተጠናቀቁበትና ስኬታማ ጉዞ የነበረበት ነው ብለዋል። ከተማችን የጤና ቱሪዝም ማዕከል ከማድረግ አንጻር በርካታ ሆስፒታሎች ገነባንበት፣ ማስፋፊያም ሆነ አዲስ ግንባታዎች የተገነቡበት እንዲሁም ትምህርት ቤት ማስፋፊያዎችና አዲስ ትምህርት ቤቶችንም በጣም በሰፊው ገንብተን ለሕዝባችን ተጠቃሚ እንዲሆን ያደረግንበት በሀገራችን የመጀመሪያ ይሆናሉ ብለን መጥቀስ የምንችላቸውን የሲኒማና እንዲሁም የቲያትር ማዕከላት አስመርቀን ለሕዝባችን ያቀረብንበት ለወጣቱ የሚሆኑ የስፖርት ማዕከላትን ገንብተን እንዲሁም ተደራሽነቱን ባሰፋ መልኩ ስራዎችን ሰርተን ለሕዝባችን ፍላጎት ያቀረብንበት ሁኔታ አለ። የአዲስ አበባ ከተማ ፕሮጀክቶችን ጀምሮ የመጨረስ ልኬትና ትጋት በእጅጉን ተሻሽሏል የሚሉት ኢንጂነር አያልነሽ ለፕሮጀክቶች መጠናቀቅ ምክንያትና መነሻ የሆኑት የአመራር ትጋት፣ የህዝብ ቅንጅትና የ24/7 የስራ ባህል በቀጣይም በማጠናከር በትኩረት ይሰራል ብለዋል። እየተደረገ ባለው ግምገማ የምናያቸውን ክፍተቶች አሻሽለን እንዲሁም የህዝባችንን ደግሞ ፍላጎት ጨምረን በተሻለ ሁኔታ ስራዎቻችንን የምንሰራበትና አገልግሎታችንን የምናሳልጥበት የበለጠ መልካም አስተዳደር የሚሰፍንበት የልማት ስራዎቻችን በሰፊው በጥራት የሚሰሩበት የተሻለ ደግሞ እቅድ ይዘን የምንሰራበት ነው የሚሆነው። ወዲህ ደግሞ በአዲስ አበባ ከተማ ግስጋሴ ልክ የመኖሪያ ቤት አቅርቦትን ለማስፋት አመርቂ ስራዎች ተሰርተዋል። በአዲስ አበባ ከተማ በ2018 ዓ.ም ብቻ ከ100 ሺህ በላይ ቤቶችን ለመገንባት እቅድ ተነድፎ ወደ ስራ ተገብቷል የሚሉት የአዲስ አበባ ከተማ ቤቶች ልማትና አስተዳደር ቢሮ ኃላፊ ወይዘሮ ቅድስት ወልደ ጊዮርጊስ ባለፉት 6 ወራት ስኬታማ ስራዎች እውን ሆነዋል ብለዋል። 2018 ላይ 100 ሺህ ቤቶችን ዴሊቨር እናደርጋለን ብለን ስንል በሁሉም የቤት አማራጮች ታሳቢ ተደርጎ ነው 100 ሺህ ቤቶችን ዴሊቨር የምናደርገው። 50 ሺህ በመንግስት 50 ሺህ ደግሞ በተለይ በመንግስትና በግል አጋርነት ብለን የምንሰራቸው ስራዎች ናቸው ማለት ነው። ከእቅዳችን አንጻር አፈጻጸማችን እጅግ በጣም ጥሩ የሚባልና የሚበረታታ ምናልባትም ደግሞ አምናና ካቻምና በዚህ ልክ ያልታየ በልዩ እይታ እየተሰራ ያለ መሆኑን አይተናል። መንግስት በሚያስገነባቸው 18 የቤት ልማት ሳይቶች ባለፉት 6 ወራት ብቻ ከ200 ሺህ በላይ ለሚሆኑ ዜጎች የስራ ዕድል ተፈጥሯል የሚሉት ወይዘሮ ቅድስት ክትትልን በማላቅ የስራ ባህልን በ24/7 ቅኝት በማድረግ ጥራትን ከፍጥነት ጋር በማሰናሰል ለስኬታማ አፈጻጸም በትኩረት መስራት በቀጣይ ተጠናክሮ የሚቀጥል ነው ብለዋል። ከ200 ሺህ በላይ የስራ ዕድልን ፈጥረናል። በዚህ 6 ወር ውስጥ ብቻ ፍጥነቱን በዚህ ልክ እንዲቀጥል ስራውን ወደፊት ለመውሰድ እንደ ቤቶች ከምን ጊዜውም በላይ ቆርጠን የተነሳንበት የህብረተሰባችንንም ጥያቄ ለመመለስ ደግሞ ከምን ጊዜውም በላይ ዝግጅታችንን አጠናቀን ኢሚዲየት ወደ ትግበራ የገባንበት ወቅት ላይ ነው ያለ ነው። የሰፋፊ ጎዳናዎች ባለቤት የቅንጅታዊ መሰረተ ልማቶች መናገሻ ለመሆን እየሰራች ያለችው አዲስ አበባ ከተማ በመንገድ ዘርፉ ላይ ባለፉት ወራት የግንባታና የጥገና ዘርፉ ላይም ተጨባጭ ውጤታማ ስራን ሰርታለች። የአዲስ አበባ ከተማ መንገዶች ባለስልጣን ዋና ዳይሬክተር ኢንጂነር ሙህድን ረሻድ በመዲኗ ባለፉት 6 ወራት ከተቀመጠው እቅድ በላይ በመንገድ ዝርጋታና በመንገድ ጥገና ላይ ማስመዝገብ ተችሏል ብለዋል። 530 ኪሎ ሜትር አካባቢ አጠቃላይ በመንገድ ጥገናም በመንገድ ግንባታም እቅድ ተይዞ ወደ ስራ የተገባበት
ሁኔታ ነው የነበረው። ነገር ግን ኦሬዲ ፋይናሊ አፈጻጸማችን ወደ 770 ኪሎ ሜትር አካባቢ የተፈጸመበት በመንገድ ግንባታ በመንገድ ጥገና ያለበት ሁኔታ ነው ያለው። በመንገድ ዝርጋታና ጥገና ዘርፍ ላይ የ47 የስራ ባህልን በማድረግ ጥራትን የማስጠበቅና ፍጥነትን የማረጋገጥ ስራም በስኬት እየተተገበረ እንደሚገኝ ኢንጂነር ሞደን ተናግረዋል። በከፍተኛ ሁኔታ የህዝብ ጥያቄ ህዝብ ሊንገላታ የሚችልባቸው መውጣት መግባት ሊቸገሩ የሚችሉባቸው ቦታዎችን አድሬስ ከማድረግ አንጻር ከፍተኛ ለውጥ መሻሻል ያለበት ሁኔታ ነው ያለው። ይህን አጠናክረን በቀጣይም የምንሄድበት ሁኔታ ነው የሚኖረው። በከተማው እድገት ልክ አስተማማኝ የውሃ አቅርቦትና ዘመናዊ የፍሳሽ ስርዓትን ለማድረግ መስራት የአዲስ አበባ ከተማ ሌላኛው የትኩረት ማዕከል ነው። ለዚህም ባለፉት 6 ወራት ብቻ የውሃ አቅርቦትን ከማሳደግና የፍሳሽ ስርዓትን ከማዘመን አንጻር ከግብ በላይ የሆነ አፈጻጸም ስለመመዝገቡ የአዲስ አበባ ከተማ ውሃና ፍሳሽ አገልግሎት ስራ አስኪያጅ ዘሪሁን አባተ ተናግረዋል። ከገጸ ምድር ወይም ደግሞ ከሰርፌስ ወተር የምንለውን 100% ማሳካት ችለናል። ከከርሰ ምድር ደግሞ 86% ማሳካት ችለናል። በአጠቃላይ 87% የእቅዳችን ማሳካት ችለናል። ይሄ ከባለፈው የውሃ ምርት አቅርቦት ጋር ስናነጻጽረው ወደ 6 ሚሊዮን ሜትር ኪዩብ ተጨማሪ ወደ ሲስተም ማቅረብ ችለናል ማለት ነው። አንደኛውና ዋነኛው ይሄ ነው። ሌላው የፍሳሽን ነው። ፍሳሽም 80% የምንጠቀመው ውሃ ዌስት ወተር ሆኖ ይወጣል ተብሎ ሳይንቲፊካሊ ይታመናል። ከዚህ ውስጥ 20 ሚሊዮን ሜትር ኪዩብ የሚሆነውን አሰባስበን ስርዓት ባለው መልኩ 19.5 ሚሊዮን ሜትር ኪዩቡን በእቅዳችን መሰረት አጣርተን ለግሪነሪ መጠቀም ችለናል፣ ለኮንስትራክሽን መጠቀም ችለናል፣ ለላይባጆ የቀረውን ደግሞ ኢንቫይሮንመንታሊ ሴፍ በሆነ መልኩ የአካባቢ ነዋሪዎች እንዲጠቀሙበት ዲስፖዝ ማድረግ ተችሏል ማለት ነው። በተያያዘ ዜናም ባለፉት 6 ወራት አገልግሎት አሰጣጥን በቴክኖሎጂ በመደገፍና ትብብራዊ ስራን እውን በማድረግ የህዝብንም የመልካም አስተዳደር ጥያቄ በመፍታት በመንግስትና በህዝብ መካከል መቀራረብ የተፈጠረበት መሆኑን የአዲስ አበባ ከተማ የስራ ኃላፊዎች ተናግረዋል። የአዲስ አበባ ከተማ የ6 ወራት ጉዞና አፈጻጸም በመዲናዋ ከፍተኛ አመራሮች እየተገመገመ ይገኛል። ተመስገን ይመር ቴክኖሎጂን መታጠቅና መልማት በዛም ውስጥ አገልግሎት አሰጣጥን በማዘመን የህዝቡ ቅሬታን መፍታትና እንግልትን ማስቀረት ላይ አዲስ አበባ ከተማ ባለፉት ወራት ተጨባጭ ውጤታማ ስራዎችን ሰርታለች። በርካታ አገልግሎት ሰጪ ተቋማት በአንድ ማዕከል ከተማው አገልግሎት የሚሰጡበት የአንድ መሶብ አገልግሎት ማዕከልን እውን በማድረግ ባለፉት ወራት ተጨባጭ ውጤቶችን በማስመዝገብ በአንድ ጣራ ስር በርካታ አገልግሎቶችን በመለገስ የተገልጋይን እርካታ የማሳደግ ስራ ስለመሰራቱ የአዲስ መሶብ ዋና ዳይሬክተር አቶ ዮናስ አለማየሁ ይናገራሉ። መሶብ የኢትዮጵያ የአንድ ማዕከል አገልግሎት አዲስ ሀሳብ በሀገር ውስጥ የተጸነሰ እንደመሆኑ መጠን አዳብረን እንደ አዲስ አበባ ደግሞ አስፍተን ሌሎች ሀገራትም ተሞክሮ እንዲወስዱ ማድረግ የሚያስችል አቅም እየፈጠርን ነው። በ6 ወር ውስጥ ያገኘናቸው ውጤቶች እጅግ ተስፋ ሰጪ ሆነው አግኝተናቸዋል። በጥቅሉ አገልግሎት ጀምረን የ6 ወሩ ግማሽ ዓመት እስክንገመግም ድረስ ወደ ከ55,000 በላይ ተገልጋዮችን በቀጥታ ትክክለኛ አገልግሎት እንዲያገኙ ማድረግ ችለናል። ተገልጋዩ በተለያየ ቦታ ጊዜውን ሳያባክን በአንድ ማዕከል ውስጥ አገልግሎቶችን እንዲያገኝ የእርካታውም ደረጃ ደግሞ ከፍ እንዲል ማድረግ ተችሏል። በቀጣይም አንድ መሶብ ማዕከላትን ማብዛት አገልግሎት አሰጣጥን በቴክኖሎጂ የላቀ በማድረግ በአዲስ አበባ ከተማ መዘመን የተሳለጠ አገልግሎት አሰጣጥን እውን ለማድረግም በትኩረት እየተሰራ መሆኑን አቶ ዮናስ ተናግረዋል። እንደ አዲስ አበባ ደግሞ በአንድ ቢሮ ላይ ተወስነን ብቻ ሳይሆን መሶብን ተንቀሳቅሰንም ጭምር አገልግሎት መስጠት መጀመር አለብን ብለን አስበናል። ሌላው ዓለም ላይ በጣም ቀላል ነው። ተንቀሳቃሽ የመሶብ አገልግሎትን ለመጀመርም ሀሳብ ይዘን እየሰራን ያለ ነው። በቀሪ ወራት እነዚህ ስራዎች ጨምረን ቀሪ ቅርንጫፎችን ከፍተን የተደራጀ የሰፋ በአገልግሎት ቁጥሩም ደግሞ ትንሽ ህብረተሰቡ የሚንገላታባቸውንም ተቋማት ችግር የሚቀርፍ ሆኖ በቀጣይ ጥሩ ስራ ተሰርቶ የመጪ ቀሪ 6 ወራትን እንገመግማለን የሚል እምነት አለን። በአዲስ አበባ ስኬታማ የ6 ወራት አፈጻጸም ውስጥ የህዝብና መንግስት ቅንጅት ጉልህ አበርክቶን ይወስዳል። የአዲስ አበባ ከተማ የበጎ ፈቃድና ህብረተሰብ ተሳትፎ ማስተባበሪያ ኮሚሽን ባለፉት ወራት ከህዝብ ጋር በሰራው ቅንጅታዊ ስራ የበርካቶችንም በማበዝ ሰው ተኮርነትንም በመዲናዋ ማረጋገጥ ስለመቻሉ የተናገሩት ደግሞ የአዲስ አበባ ከተማ የበጎ ፈቃድና ህብረተሰብ ተሳትፎ ማስተባበሪያ ኮሚሽን ኮሚሽነር ይመር ከበደ ናቸው። ወደ 15 ቢሊዮን የሚያወጣ ሀብት በማሰባሰብ የበጎ ፈቃድና የህብረተሰብ ተሳትፎ ስራዎችን መስራት ችለናል። ከነዚህ ውስጥ 13 ቢሊዮን የሚሆነው ደግሞ ለበጎ ፈቃድ ስራዎች ብቻ የሚወጣ ነው። ከዚህ ውስጥ ቅድም እንደጠቀስኩት 5.8 ቢሊዮን የሚሆነው ደግሞ ለቤት ግንባታ ያዋልነው ነው ማለት ነው። በዚህ መንገድ
በጣም የተሳካ እንደነበረ ባለፉት 6 ወራት ለተመዘገቡ ስኬቶች ውስጥ የክፍለ ከተማዎች የስራ ትጋትና የመፈጸም አቅም ተጠቃሽ ነው። የለሚ ኩራ ክፍለ ከተማም ባለፉት 6 ወራት ከፓርቲ ከመንግስት ስራና ተግባር አንጻርም ስኬታማ ጉዞ እንደነበረው የለሚ ኩራ ክፍለ ከተማ ዋና ስራ አስፈጻሚ አቶ አድማሱ ደቻሳ ተናግረዋል። የ90 ቀናት እቅድ ወጥተው እዛ ውስጥ የተካተቱ እቅዶች እና የትኩረት ነጥቦችን ይዘን ስኬታማ በሆነ መልኩ ነው የፈጸም ነው። ከዛ ባሻገር ደግሞ መደበኛ ስራችንም ውጤታማ በሆነ መልኩ የቀጠለበት ሂደት ነው ያለው። የአገልግሎት አሰጣጥ ላይ ከዚህ ቀደም ሲቀርቡ የነበሩ ቅሬታዎችን በእጅጉ የቀነስንበት ህብረተሰባችን ጋር ተቀራርበን ብዙ ስራዎችን የሰራንበት ወቅት ነው ያለነው። የ6 ወራት አፈጻጸሙ ክፍተቶችን ለማረም እድል ጠንካራ ጎኖችንም ለማጠናከር መልካም አጋጣሚ የተፈጠረበት ስለመሆኑ የሚናገሩት አቶ አድማሱ በቀጣይም ለሁለንተናዊ ስኬት በትጋት ይሰራል ብለዋል። አመራሩ በዚህ ግምገማ የሰራውን ስራ በጥቅሉ እንዴት ማሳደግ ይኖርብኛል፣ ያልተሰሩ ስራዎችን ደግሞ እንዴት ይበልጥ መስራት አለብኝ የሚለውን ወኔ ሰንቆ እንዲወጣ ነው እየተወያየን ያለ ነው። ውይይታችንም በጥሩ መልኩ እየተከናወነ ይገኛል ማለት ነው። አገልግሎት አሰጣጥን ማላቅ ከመንግስትና ከፓርቲ አንጻር የሚጠበቁ ስራዎችን በንቃትና ትጋት መፈጸም፣ በዚህም የዓመቱን አፈጻጸም ግቡን የመታ ለማድረግ እንደሚሰሩም የስራ ኃላፊዎቹ ተናግረዋል። ቀጥለናል። የተወደዳችሁ ተመልካቾቻችን እንግዲህ የኢፌዴሪ አየር ኃይል በትናንትናው ዕለት የ90 ዓመታት የምስረታ አባላቱን ሲያከብር በቢሸፍቱ አጠቃላይ የአየር ላይ ትርኢቱን ነበር ተከታትለን የተመለስነው። ከኛ ጋር ስለሆናችሁ እጅግ አድርገን እናመሰግናለን። አዲስ አበባ እየተጓዘችበት ያለው የእድገት ጎዳናና የግብር አሰባሰብ ስርዓቷ ለብዙ ከተሞች ተሞክሮ የሚቀመርበት መሆኑ ተነገረ። የዛምቢያ ዋና ከተማ ሉሳካ ከንቲባ ቺላንዶች ታንጋላ እንዳሉት በአዲስ አበባ ያየሁት ነገር አይን ከፋች የሆነ ለውጥ ነው ብለዋል። አፈወርቅ አለሙ በዝርዝር ተመልክቶታል። አዲስ አበባን ልክ እንደ ስሟ አዲስና አበባ የማድረግ ውጥን አሁን ስኬቱ ያመዘነ ፍሬው ያማረ የትናንት ህልም ሆኗል። የኢትዮጵያውያን ቤት አዲስ አበባ የትናንት አቧራዋ ተራግፎ ዛሬም የዘመነች የሺህ ዘመናት ታሪክ አንጓዋን ኢትዮጵያን መስላለች። የትናንት ኮሳሳው አዲስ አበባ መልክ ፈክቶ በኩስመና ውስጥ የተዳመጠው ውበቷ ጎልቶ መታየት ጀምሯል። ፍካትና ድምቀቷም በእንግዳ መቀበል የኖረ የሀገሬው ሰው ተከሽኖ ብዙዎችን እየተጣራ ነው። የብዙዎችን ምላሽም በጉጉት እንዲጎበኟትም ሆኗል። አዲስ የፋይናንስ አሰባሰብና አስተዳደር አሸልሟታል። ትናንትናዋንም ለሌሎች ለማጋራት እድል አግኝታለች። በዚህ ውስጥም በቴክኖሎጂ የታገዘውና ከብልሹ አሰራር የጸዳው ሀብቷ የዋለበት ስፍራም ለሌሎች በማስተማሪያነት ቀርቧል። ወደ አዲስ አበባ ስመጣ ይህ ለአራተኛ ጊዜ ነው። በመጣሁ ቁጥር ከፍ ያለ ለውጥና እድገት እመለከታለሁ። በመጀመሪያ ጊዜ የመጣሁት በከንቲባ ጽሕፈት ቤት የሚመራው የህፃናት እድገት ፕሮግራምን ለመመልከት ነበር። በወቅቱ በብዙ መስክ አብሮ ለመስራት ጠንካራ ግንኙነት ፈጠርን። ከዚህ መካከል በህፃናትና ወላጆች ላይ የሚሰራው አንደኛው ነው። ይህን ተሞክሮና ኢኒሼቲቭ ወደ ሉሳካ ይዘን ሄድን። አሁን በሉሳካ እየተተገበረ ነው። እንዲያ ነው። አሁን ደግሞ የተጓዘችበት መንገድ የወጣችበትን ተራራና የወረደችበትን ቁልቁለት ለሌሎች የምታካፍል ከተማም ወደ መሆንም ተሸጋግራለች። ለብዙዎች ስንቅ እየቋጠረች ብዙሃን አምሳያ የመፍጠር መልካም ጉዞዋም እየታየ ይገኛል። በቅርቡ እንኳን የተለያዩ የአፍሪካ ሀገራት ከተሞች ከንቲቦችና የክልል የስራ ኃላፊዎችም አዲስ አበባ ነበሩ። በአፍሪካ ከተሞች የፋይናንስ አስተዳደር አፈጻጸም ላይ በተካሄደው ጥልቅ የዳሰሳ ጥናት መሰረት አዲስ አበባ ከተመዘነችባቸው 6 መስፈርቶች ውስጥ በ5ቱ የላቀ አፈጻጸም በማስመዝገቧም ልምድ እንድታካፍልም ተመርጣለች። በዚህ መድረክ ከተካፈሉት መካከል ደግሞ ደጋግሞ ወደ ከተማዋ ብቅ ያሉት የሉሳካዋ ከንቲባ ይገኙበታል። ከተሞች ያለ ግብርና ግብር ከፋይ እድገታቸውን ማረጋገጥ አይችሉም። ከዚህ ያየነው የግብር አሰባሰብ ስርዓት ለከተማዋ እድገትና ለውጥ ቁልፍ ሚና መጫወቱን ተመልክተናል። ባየነው ነገር ደስተኞች ነን። እንዴት ይዘቱ እንደሚመራም ተመልክተናል። የተሰበሰበውም ገንዘብ በተለያዩ የቴክኖሎጂ አሰራሮች በመታገዝ ነው። ሳይባክን ለህዝብ አገልግሎት ላይ እንዲውል እየተደረገም ነው። ሉሳካን ስንመለከት በ2023 57 በመቶ፣ በ2024 67 በመቶ እንዲሁም በ2025 90 በመቶ ግብር ሰብስበናል።
ታስባለች። አሁን ግን ከአዲስ አበባ ብዙ የምንማራቸው ነገሮች አሉ። አዲስ የድምቀቷ ዋና ምንጭ ከዜጎች የሚሰበሰብ ሀብት ብቻ መሆኑን ለወዳጆቿና ለሌሎች አፍሪካ ሀገራት መሪዎች አስረድታለች። እነሱም ሲመለሱ በከተሞቻቸው ለመተግበርም ቃል የገቡት መንገድ ሆኖላቸዋል። አዲስ አበባ ከአፍሪካ ከተሞች በከፍተኛ ደረጃ በእድገት ላይ ትገኛለች። ከተማዋ ለእድገቷ የውስጥ የገንዘብ ምንጮችን በመሰብሰብ እያደረገች ያለው እንቅስቃሴ አስተማሪ ነው። የሀገር ውስጥ ባንኮች፣ ካምፓኒዎችና ሌሎች ሀገር በቀል ተቋማት ናቸው። ከነዚህ ነው ግብር የምትሰበስበው። በዚህ ሁሉ ስኬት ውስጥ የከተማዋ አመራር ስራና ትጋት በሉሳካዋ ከንቲባ ችላንዶ ተሞካሽቷል። የህዝቡ ተሳትፎና ድጋፍም እንዲሁም እኔ ያየሁት ነገር አይን ከፋች ነው። በአዲስ አበባ ያለው እድገትን ተመልክተናል። ከዚህ ወደ ከተማዬ ስመለስ ይዣቸው የምመለሳቸው ነገሮች ይኖራሉ። ለዚህ ደግሞ የከተማዋ ከንቲባ፣ ህዝቡና የማኔጅመንት አባላትን እንኳን ደስ አላችሁ ለማለት እፈልጋለሁ። ትልቅ እድገት ተመዝግቧል። በከተማዋ ችግኞች በሰፊ ተተክለዋል። ምቹ የግብር ስርዓትን ተፈጥሯል። በብዙ ኢትዮጵያውያን የግሉ ዘርፍ እየተሰሩ ያሉ ስራዎችና ሌሎችም መልካም የሚባሉ ናቸው። የልኡካን ቡድኑ የእንጦጦ ፒኮክና አራዳ ፓርኮችን ጨምሮ የወንዝ ዳርቻ ፕሮጀክቶችን በሰፊው ጎብኝተው ልምድ ቀምረውበታል። ከቅርብ ጊዜ ወዲህ በመዲናችን አዲስ አበባ በርካታ የመዝናኛ አማራጮች እየተስፋፉ መጥተዋል። በተለይም እንደ ዛሬ ሳምንቱ የመጨረሻ ቀን እሁድ ሲሆን ደግሞ እነዚህ የመዝናኛ አማራጮች የብዙሃኑን መንፈስ እያደሱ ከወዳጅ ዘመድ ጋርም ጥሩ ጊዜን የማሳለፊያ መንገዶች ሆነዋል። መዲናችን አዲስ አበባ የምሽት ገጽታዋ ምን ይመስላል ስንል ደግሞ ልንነግራችሁ በቀጥታ መስመር ላይ ሪፖርተራችን ራሄል አበበ ትገኛለች። ከእሷ ጋር የተወሰነ ቆይታ የምናደርግ ይሆናል። ራሄል እንደምን አምሽተሻል? እስኪ አጠቃላይ የምሽት ተዝናኖቱ ምን ይመስላል? አዲስ አበባ በምሽትስ እንዴት ትገለጻለሽ? የት ነው የምትገኘው? የሚለው ለተመልካቾች መረጃዎቹን አጋሪልን። አመሰግናለሁ። እንግዲህ ቀደም ሲልም እንደተነሳው ቅዳሜና እሁድ የእረፍት ጊዜያቶች ናቸው። በእነዚህ የእረፍት ጊዜያቶች ተማሪዎች፣ ሰራተኞች የእረፍት ጊዜያቸውን በተለያዩ ተግባራት ያሳልፋሉ። ከነዚህ መካከል ደግሞ ከቤተሰብ ጓደኛ፣ ወዳጅ ጋር ወጣ ብሎ መዝናናት፣ የመዝናኛ ስፍራዎች ላይ ጥሩ ጊዜ ማሳለፍ የተለመደ ነው። ዛሬም እኛ እንግዲህ እለቱ እሁድ ከመሆኑ ጋር ተያይዞ በተለይ በአዲስ አበባ አማራጭ የመዝናኛ ስፍራዎች ያላቸው ድባብ ምን ይመስላል የሚለውን ዞር ብለን እየተመለከትን ነበር። አሁን የምገኘው እዚህ አቦ ማዞሪያ አካባቢ ነው። እንግዲህ በዚህ ስፍራ ላይ አሁን በዚህ ሰዓት እንግዲህ ሰዎች እየተዝናኑ መመልከት ተችሏል። እንደሚታወቀው በመዲናችን አዲስ አበባ በተለይ የኮሪደር ልማት ስራውን ተከትሎ በርከት ያሉ ለሕዝብ መገልገያ የሚሆኑ መሰረተ ልማቶች ተሰርተዋል። ከነዚህ መካከል ደግሞ አማራጭ የመዝናኛ ስፍራዎች እንግዲህ ተጠቃሾች ናቸው። ዛሬም እንግዲህ በተገኘንበት በዚህ አቦ ማዞሪያ አካባቢ የተመለከትነው ሁነት ይሄን ነው። ይህ ስፍራ ላይ እንግዲህ ወጣቶች፣ አዛውንቶች እንደዚሁም ደግሞ ህጻናት ሳይቀሩ የእረፍት ጊዜያቸውን በተለያዩ የመዝናኛ አማራጮች ጥሩ ጊዜ ሲያሳልፉ ተመልክተናል። በአጠቃላይ ደግሞ ዞር እያልንም እዚህ አካባቢ ያለው የመዝናኛ ስፍራ ምን አይነት አማራጮችን ይዟል የሚለውን ምልከታ ስናደርግ ነበረ። እኔ በምገኝበት በዚህ አቦ ማዞሪያ እንግዲህ በርከት ያሉ አማራጭ የመዝናኛ ስፍራዎችን ተመልክተናል። ግቢው በአረንጓዴ የተሞላ ከዛም ባሻገር ሰፋ ያሉ ሰዎች ቁጭ ብለው ሊዝናኑባቸው፣ ሊያወሩባቸው፣ ሊነጋገሩባቸው የሚችሉ ቦታዎች፣ ወንበሮችም አሉት። ከዛም ባሻገር የተንቀሳቀሱ ደግሞ ወክ ማድረግ ለሚፈልጉ ዜጎችም እንደዚሁ የእግረኛ መንገድን የያዘ ፋውንቴኖች አሉት፣ ካፌዎች አሉት። ከዛም ባሻገር ደግሞ ለልደትም ሊሆን ይችላል፣ ለሰርግም ሊሆን ይችላል። እዚህ ቦታ ላይ መጥተው ጊዜ ማሳለፍ ለሚፈልጉ ሰዎችም ዘመናዊ የሆኑ ፕሮግራሞችን ማዘጋጀት የሚያስችሉ መድረኮችንም ተመልክተናል። በአጠቃላይ በዚህ ስፍራ ላይ እንግዲህ ቀደም ሲልም እንዳነሳሁት ህጻናት፣ አዛውንት፣ የእድሜም የጾታም ገደብ ሳይኖር ሁሉም በሚፈልገው አማራጭ እየተዝናና ተመልክተናል። ከዛም ባሻገር እንግዲህ በአዲስ አበባ የሚሰሩ ያንዳንዱ ሁሉን አቀፍ ልማቶች ለሁሉም ዜጎች እኩል አገልግሎት የሚሰጡ መሆናቸውንም ተመልክተናል። ይህንንም ለማንሳት ያክል በተለይ አሁን ያለንበት ወቅት የጥር ወቅት ነው። ይህ ወቅት ደግሞ ከሌላው ጊዜ በተለየ መልኩ ጋብቻዎች፣ ሰርጎች የሚኖሩበት
ያለበት ሰዓት ነው። እዚህ ስፍራ ላይም የተመለከትነው እንግዲህ እነዚህ የመዝናኛ ስፍራዎች ሰዎች የረፍት ጊዜያቸውን የሚያሳልፉበት ብቻ ሳይሆን ደስታቸውን ጭምር የሚያከብሩበት መሆኑንም ተመልክተናል። ሰዎች እንግዲህ ሙሽሮች መጥተው እዚህ አካባቢ ላይ ፎቶ ሲነሱ ሲዝናኑም ተመልክተናል። በአጠቃላይ እንግዲህ እዚህ ስፍራ ላይ አሁን ሰዓቱ ሄዷል። ነገር ግን ሰዎች በነፃነት እየተንቀሳቀሱ ጥሩ ጊዜ እያሳለፉ መሆኑንም ተመልክተናል። እንግዲህ የአዲስ አበባ መልክና ገጽታ ከዚህ በፊት የነበረው እንደዚህ ቁጭ ብሎ ወክ ሊያደርጉበት ወይም እንደዚሁም ቁጭ ብለው ሊነጋገሩበት አለፍ ሲልም እንደነዚህ አይነት ትልልቅ ሰርጎችንም የሚያከናውኑበት ስፍራ ሊሆን ቀርቶ በታክሲ ውስጥ እንኳን ሲያልፉ የነበረው መጥፎ ሽታ የነበሩ ቆሻሻዎች እንግዲህ ምቾት የማይሰጡ መሆኑንም እዚህ አካባቢ ያሉ ሰዎች አንስተውልናል። አሁን ግን ያ ሁሉ ነገር ጸርቶ አምሮ ተውቦ የመዲናዋን ገጽታ ከመቀየርም ባሻገር ደግሞ ዜጎች በነፃነት የሚዝናኑበት ጥሩ ጊዜ የሚያሳልፉበትና ጥሩ አየር የሚተነፍሱበት እየሆነ መምጣቱን አንስተውልናል። በአጠቃላይ እዚህ ያለው ድባብ ይህን ይመስላል። መልካም ሪፖርተራችን ራይል አበበ በቀጥታ መረጃ ስላደረሽን እጅግ አድርጌ አመሰግናለሁ። መልካም ምሽት ተመኝቻለሁ። የተወዳጁ ተመልካቾቻችን እዚሁ የአዲስ አበባ የመዝናኛ አማራጭ መረጃዎች ላይ ነው ቆይታ የምናደርገው። አዲስ አበባ ከተማን ለነዋሪዎች ምቹ ለማድረግ በመንግስትና በሕዝብ ትብብር እየተሰሩ ያሉ ስራዎች የከተማዋን ገጽታ እየቀየሩ መሆኑ ተገልጿል። በለሚ ኩራ ክፍለ ከተማ በህብረተሰብ ተሳትፎ የተገነባ የመዝናኛ ፓርክም ተመርቋል። ዘገባው የሪፖርተራችን አለሙ ይላላ ነው። ምትኩ ተሾመ ያቀርበዋል። በለሚ ኩራ ክፍለ ከተማ መሪ ተብሎ በሚጠራው ቦታ ላይ በህብረተሰብ ተሳትፎ የተገነባ የመዝናኛ ፓርክ ለምረቃ በቅቷል። የአዲስ አበባ ከተማ ቤቶች ልማትና አስተዳደር ቢሮ ኃላፊ ወይዘሮ ቅድስት ወልደ ጊዮርጊስ የተመረቀው የህዝብ መዝናኛ ስፍራ ከተማዋን ውብና ማራኪ የማድረግ ስራን በተግባር ያሳየ ነው ብለዋል። ከተማችን አዲስ አበባ ውብና ማራኪ እናደርጋለን ብለን ስንል እንዲሁ በንግግር ብቻ እንዳይደለ በተግባር ያሳየ በክቡር ጠቅላይ ሚኒስቴራችን መሪነት በክብርት ከንቲባችንን ደግሞ አቅጣጫ ሰጭነት እና 24 ሰዓት ድጋፍ ሰጭነት በሁሉም ክፍለ ከተማ በከተማችን ላይ ይህን የመሰለ ለውጥ እያየንባት ያለነው በትልቅ የለውጥ ጎዳና ላይ ያለች ከተማ ናትና ይህም ክፍለ ከተማ የተሰጠውን ኃላፊነት ተግባራዊ በማድረግ ከሱ ጋር የነበሩትን አሁንም ያሉትን የህብረተሰብ ክፍሎቹን አሳትፎ ይህን የመሰለ መልካም ተግባርን ሰርቷልና በጣም በከተማ አስተዳደሩ ስም ማመስገን እፈልጋለሁ። በስራው ላይ በቀጥታና በተዘዋዋሪ መንገድ የተሳተፉና ያስተባበሩ አካላትንም የቢሮ ኃላፊዋ አመስግነዋል። እዚህ ስራ ላይ ቀኛችሁን ላነሳችሁ፣ ሀብታችሁን ላፈሰሳችሁ፣ ጉልበታችሁንም ደግሞ ላፈሰሳችሁ ኮንትራክተሮች፣ ተቋራጮች፣ ባለሙያዎች 24/7 ስትሰሩ ለነበራችሁ አመራሮች፣ ትላልቅና ትናንሽ እዚህ ስራ ላይ በሙሉ እጃችሁን ያነሳችሁ ቀኛችሁን ያነሳችሁ የደገፋችሁ በሙሉ እጅግ በጣም አመሰግናለሁ ማለት ፈልጋለሁ። የለሚ ኩራ ክፍለ ከተማ ዋና ስራ አስፈጻሚ አቶ አድማሱ ደቻሳ በበኩላቸው ለምረቃ የበቃው የመሪ ፓርክ ቀደም ሲል ለእይታ ማራኪ ያልነበረና በርካታ ህገወጥ ተግባራት ሲፈጸሙበት የነበረ መሆኑን ጠቅሰው አሁን ግን ለህዝብ አገልግሎት እንዲውል በውስጥ አቅም ተገንብቶ ለመመረቅ በቅቷል ብለዋል። የመሪ ፓርክ በውስጡ ዘመናዊ የህፃናት መጫወቻ፣ ዘመናዊ ካፌ፣ ፋውንቴን፣ ለአይን ማራኪ የሆኑ የግሪነሪ ቦታዎች፣ ለሰዎች መቀመጫ የሚሆኑ መቀመጫዎችን እዚህ ላይ የነበሩ ነባር ዛፎችን ባለበት የማልማት ስራ መስራት ችለናል። ይህ ብቻ አይደለም። ዛሬ በክፍለ ከተማችን ዘመናዊ የስፖርት ጂምናዚየምም ማስመረቅ ችለናል። የተመረቁት ፕሮጀክቶች የከተማዋን ውበት ከመጨመር ባሻገር በአካል ብቃት የዳበረና ጤናው የተጠበቀ ማህበረሰብ ለመገንባት ትልቅ ፋይዳ እንዳላቸው አስተያየት የሰጡ የመርሃ ግብሩ ተሳታፊዎች ተናግረዋል። አሁን ያለው ገዢ መንግስት ሰው ተኮር ነኝ ሲል ዝም ብሎ ለንግግር ብቻ አይደለም። ስለዚህ ሰዎች በሚኖሩበት በሚማሩበትና በሚሰሩበት አካባቢ ላይ ራሳቸውን በአካል ብቃት እንቅስቃሴ ተሳታፊና ተጠቃሚ እንዲሆኑ በመስሪያ ቦታዎች በዚህ መንገድ እንዲሁም ደግሞ በመኖሪያ አካባቢዎች እየተሰሩ ያሉ ማዘውተሪያ ስፍራዎችን ሁላችንም እናውቃለን። ይሄ ህዝብ ቁጥር ብቻ እንዳይሆን ጤናማ እንዲሆን፣ አምራች ውጤታማ እንዲሆን መሰል የማዘውተሪያ ስፍራዎች መስፋት አለባቸው። የመሪ ፓርክ በ13.5 ሄክታር ቦታ ላይ ያረፈ የህዝብ መዝናኛ፣ የማረፊያ ቦታ፣ የህፃናት መጫወቻዎች፣ የጂምናዚየም ስፖርት ማዘውተሪያዎችንም ጭምር ያካተተ ነው። ከውጭ ሀገር ኢንቨስትመንቶች ጋር በተያያዘ አለመግባባቶችን ነጻና ገለልተኛ በሆነ ዳኝነት ለመፍታት
ኢትዮጵያ ለግልግል ዳኝነት ትኩረት ሰጥታ እየሰራች መሆኑን የኢትዮጵያ ኢንቨስትመንት ሆልዲንግ ገለጸ። የህግ የበላይነትና አማራጭ ያለመግባባት መፍቻ ስርዓቶች ለዘላቂ ሰላምና ልማት በሚል መሪ ሀሳብ በአማራ ክልል ጠቅላይ ፍርድ ቤትና በባህር ዳር ዩኒቨርሲቲ አዘጋጅነት ለ2 ቀናት የተካሄደው ዓለም አቀፍ ጉባኤም ተጠናቋል። ሪፖርተራችን ፈቃዱ መለሰ ተጨማሪ አለው። የአማራ ክልል ጠቅላይ ፍርድ ቤትና ባህር ዳር ዩኒቨርሲቲ በጋራ ያዘጋጁት የህግ የበላይነትና አማራጭ ያለመግባባት መፍቻ ስርዓቶች ለዘላቂ ሰላምና ልማት በሚል መሪ ሀሳብ በተካሄደው ዓለም አቀፍ ጉባኤ ላይ በተለያዩ ርዕሰ ጉዳዮች ላይ ውይይት ተካሂዷል። በግልግል ዳኝነት ላይ ያተኮረው የውይይት መድረክ ላይ ጽሑፍ ያቀረቡት የኢትዮጵያ ኢንቨስትመንት ሆልዲንግ ዋና ስራ አስፈጻሚ ዶክተር ብሩክ ታዬ የግልግል ዳኝነት በማንኛውም የንግድና ኢንቨስትመንት ውሎች ላይ የሚካተት የአሰራር ስርዓት መሆኑን ተናግረዋል። የውጭ ኢንቨስትመንት እየተስፋፋባት ላለው ኢትዮጵያ ከኢንቨስትመንት ጋር በተያያዘ ለሚፈጠሩ አለመግባባቶች ነጻና ገለልተኛ ዳኝነት ለመስጠት ጠቃሚ አሰራር መሆኑንም ነው የገለጹት። የውጭ ኢንቨስተር መጥቶ ኢንቨስት ሲያደርግ እዚህ ሀገር ምን አይነት ስትራቴጂ ተጠቅመን ነው የትኛውን የህግ ማዕቀፍ ተጠቅመን የግልግል ዳኝነት ማዕቀፍ ተጠቅመን ነው የምንሰራው የሚለውን ነገር በእንደዚህ አይነቱ ዲፋይን አድርጎ ማስቀመጥ በጣም ጠቃሚ ነገር ነው። ሁለተኛ ኢኮኖሚው እያደገ የውጭ ኢንቨስተሮች እየመጡ እሱ እየሰፋ በሚሄድበት ጊዜ እንደዚህ አይነት ጥያቄዎች ይኖራሉ። የግልግል ዳኝነት የት እናድርገው፣ ኢትዮጵያ ብቻ ይሁን ወይ የሚለውን ነገር መወሰን እና መዘጋጀት ያስፈልጋል። እንደዚህ አይነት ሁሉንም ያማከለ አካዳሚያም ላይ በሚኒስቴር መስሪያ ቤትም በኩል ያሉ ሰዎች እንደዚሁም ደግሞ በክልሉ ጠቅላይ ፍርድ ቤት በኩል ይሄ ኢኒሼቲቭ ተወስዶ መሰራቱ በጣም ኢምፖርታንት የሆነ ነገር ነው። በኢትዮጵያ የግልግል ዳኝነትን ለመስጠት በአማራ ክልል ጠቅላይ ፍርድ ቤት በባህር ዳር ከተማ ማዕከል ለመገንባት የተጀመረው ተግባር የሚበረታታ ነው ያሉት ዶክተር ብሩክ የዳኝነት ስርዓቱ የሀገርን ብሔራዊ ጥቅም የሚያስከብር ነው ብለዋል። ብዙዎቹ ኮሜርሻል ናቸው፣ የንግድ ጉዳዮች ናቸው። የንግድ ጉዳይ ከመሆናቸውም በላይ በጣም ሪፋይንድ ሆነው ለጠብ የሚዳርጉ ናቸውና አሁን እዚህ እየተሰራ ያለው ከክልሉ እየተሰራ ያለው ስራ በጣም የሚያስደስተው ምንድን ነው? አንደኛ ቦታውን ማዘጋጀት ትልቅ ኢንቨስትመንት ታስቧል። ይሄ አምሹር የኢትዮጵያ የብዙ ሀገራት ኤምባሲዎች የብዙ ዓለም አቀፍ ተቋማት መቀመጫ ነች። ብዙ ኢንተርናሽናል ኢሹዎች ሲኖሩ በገለልተኝነት ነው ነገሮችን የምናየው። ይሄ ዩኤን ሴኩሪቲ ካውንስል ላይ የሚመጡ ድምጽ የዩኤን ላይ የሚመጡ ድምጽ የምንሰጥባቸው ጉዳዮችም ላይ በሀገር ደረጃ ይታወቃል። የራሳችን የሀገራዊ ጥቅም እንጂ ዝም ብለን የማይመለከተን ቦታ ገብተን ነገሮችን ስለማነካካ ያ ኢንዲፔንደንስ ለዚህ ይጠቅማል ብዬ አስባለሁ። ኮንፈረንሱ በስኬት መጠናቀቁን አስመልክቶ መግለጫ የሰጡት የአማራ ክልል ጠቅላይ ፍርድ ቤት ፕሬዝዳንት አቶ አለማን ታግደው ኮንፈረንሱ ጠቅላይ ፍርድ ቤቱ የጀመረው የግልግል ዳኝነት ማዕከል ፕሮጀክትን እውን ለማድረግ የሚያስችል ግብዓት የተገኘበት ነው ብለዋል። ኢትዮጵያን የግልግል ዳኝነት ማዕከል ለማድረግ ታስቦ የተያዘውን ፕሮጀክት ጋር በሚመጋገብ መልኩ በጣና ዳር አባይ መነሻ በሆነው ቦታ ላይ ወደ 150 ሺህ ካሬ ሜትር ቦታ ወስዶ ዓለም አቀፍ የግልግል ዳኝነት ማዕከል ለመገንባት ዝግጅቱን ባጠናቀቀበት ጊዜ እየተደረገና እንደዚህ አይነት ማዕከላት ምን አይነት መስፈርቶችና ግብዓቶች ማሟላት አለባቸው የሚለውን ከዓለም አቀፍ ማህበረሰቡ ከፍተኛ ልምድና ግብዓት ያገኘንበት ነው። በተግባር የሚያጋጥሙ ችግሮች ላይ የተመሰረቱ የጥናት የምርምር የስልጠናና የአቅም ግንባታ ስራዎች እንዴት መስራት አለብን የሚለውን ላይ ጥሩ ግብዓት ያገኘንበትና ይህንን ኮንፈረንስ ተከትሎ ትላልቅ ፕሮጀክቶችን በጋራ ለመስራት ስምምነቶች የሚደረጉ መሆኑ የዳኝነት ስርዓቱ ለዜጎች የሚሰጠው አገልግሎት የሕዝብ አንቱታን ያተረፈና ታማኝነት ያለው እንዲሆን የለውጥ ስራዎች ተግባራዊ ተደርገው ውጤት ተገኝቶባቸዋል ያሉት ፕሬዝዳንቱ በኮንፈረንሱም ይህን ማጠናከር የሚያስችል ግብዓት ተገኝቷል ሲሉ ገልጸዋል። የዳኝነትና የፍትህ አካላት የትራንስፎርሜሽን እቅድ ተብሎ የሚታወቀው ነው። ለ3 ዓመት ያክል በዚህ ዓመት የሚጠናቀቅ ፕሮጀክት ትግበራ ሲደረግ ነው የቆየው። በዚህ ከፍተኛ ውጤቶች ተገኝተዋል። እስካሁን ከተገኙ ውጤቶች መሰረት በማድረግ በቀጣይ ደግሞ ምን መሰራት አለበት የሚለውን ጭምር የያዘ ነው። በዚህም እንግዲህ ፖሊሲ አውጪዎች፣ የህግ አስፈጻሚዎች፣ ህግ ተርጓሚዎች ለቀጣይ ስራቸው ግብዓት የሚሆኑ ነገሮችን ከነዚህ የውይይት መድረኮች አግኝተዋል። ለክልሉ
ካለው ነባራዊ ሁኔታ አንጻር ተግባራዊ ሊደረጉ የሚችሉ ምክረ ሀሳቦች የቀረቡበት ነው። የባህላዊ የፍትህ ስርዓቶች ተገቢ ቦታ ተሰጥቷቸው በየአካባቢው የችግሮች መፍቻ እንዲሆኑ ጠቅላይ ፍርድ ቤቱ ከ4000 በላይ ለሚሆኑ ባህላዊ ፍርድ ቤቶች እውቅና ሰጥቶ እየሰራ መሆኑም ተመላክቷል። የአገው ፈረሰኞች ባህልን በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ ለማስመዝገብ እየተሰራ መሆኑ ተገለጸ። የአገው ፈረሰኞች ማህበር 86ኛ ዓመት በዓል በአዲስ አበባ ተከብሯል። ንጉሱ በቃሉ ኢትዮጵያ በመልከ ብዝሃ ማንነት ባላቸው ህዝቦቿና በውብ ባህሎቿ ትታወቃለች። ከነዚህ መለያዎቿ መካከልም ታሪካዊ፣ ባህላዊና ሃይማኖታዊ ዳራ እንዳለው የሚነገርለት የአገው ፈረሰኞች ባህል ይጠቀሳል። 86ኛው የአገው ፈረሰኞች ማህበር ክብረ በዓል በአዲስ አበባ ተከብሯል። በዓሉ ሲከበርም የአገው ማህበረሰብ ባህላዊ ምግብን ማቅረብ ጨምሮ የተለያዩ መርሃ ግብሮች ተካሂደዋል። በአጠቃላይ ይህ ፕሮግራም የአገው አለባበስ፣ ጌጣጌጦችን፣ ምግብ፣ መጠጥ ዝግጅትን፣ የቁንጅና ውድድርን፣ የተለያዩ ዝግጅቶች፣ ሙዚቃ ባንዶች፣ በአጠቃላይ ብዙ አይነት ዝግጅት ነው በአሁኑ ሰዓት እየተካሄደ ያለው። በጣም ደስ የሚል ድባብ ነው ያለው። በ1932 ዓ.ም የተመሰረተውና 63000 አባላት ያሉት የአገው ፈረሰኞች ማህበር የአገው ህዝብ ሀገራዊ አንድነቱን በጀግንነቱ ያጸና ለመሆኑ ማሳያ ብቻ ሳይሆን አገውነት ለሀገር ክብር የመዋደቅ ጀግንነትን፣ ስለ ሀገር ሲሉ በልበ ሰፊነት መስዋዕት የሆኑ ጀግኖችን ውለታ አክባሪ መሆኑንም ጭምር በተምሳሌትነት በዚህ ባህል ይዘከርበታል። በበዓሉ የተገኙት ደራሲና ሀያሲ አያልነህ ሙላቱ የአገው ማህበረሰብ በፈረስ ብቻ ሳይሆን ሀገር ዛሬ ላይ እንድትደርስና ሉዓላዊነቷ ተጠብቆ እንድትቆይ የበኩሉን ከመወጣቱ ባሻገር የተለያዩ ግኝቶችን ያስተዋወቀ መሆኑን ተናግረዋል። ፈረስ አይደለም አሁን የኛ ትልቁ ነገር፣ ከዛ የበለጠ ከጀርባው እጅግ በጣም በርካታ የሆነ ቆፍረህ የማታገኘው ፈልገህ የማታገኘው ታሪክ ያለው ህዝብ ነው የህዝብ። ያ ደግሞ ለማን ነው የሚረዳው? ለኢትዮጵያ አንድነት ይረዳል፣ ለኢትዮጵያዊነት ይረዳል፣ የኢትዮጵያ መሰረት ያጸናል። የእህል ዘርን በማበርከት የበቅሎ ዘርን በቅሎን በማግኘት የተለያዩ እንትኖችን በማግኘት የተገነባ ህዝብ፣ ይህንን ያበረከተ ህዝብ የኢትዮጵያ ታሪክ አካል ሆኖ ጎልቶ መታየት አለበት። የአገው ፈረሰኞች የነጻነት ተጋድሎን ያስመሰከሩና በአድዋ ጦርነትም ጀግንነታቸውን ያሳዩ ስለመሆናቸው የጠቀሱት የበዓሉ አክባሪዎች ከእንጅባራ ውጭ አዲስ አበባ መከበሩ ልዩ ስሜት እንደፈጠረባቸው ተናግረዋል። አዲስ አበባ ለሶስተኛ ጊዜ ነው እያከበርን የምንገኘው እና እንግዲህ እንደሚታየው ከአመት አመት በጣም የተሻለ እየሆነ ነው የመጣው። ማለትም ይህ ባህል ብዙ ሰው ላይ ብዙ ህዝብ ላይ ተደራሽነት ኖሮት ከአመት አመት በጣም ደስ በሚል ሁኔታ እንደዚህ አለባበሱን፣ ወጉን፣ ባህሉን ጠብቀን ሞቅ ደመቅ አድርገን እያከበርን እንገኛለን። ትልቅ ነው ማለት ስሜቱ በቃል የሚገለጽ አይደለም። አዲስ አበባ ላይ ከዛሬ 3 አመት በፊት የተጀመረ ነው። ያው 3 አመት ሆኖታል ማለት ከዘንድሮ ጋር እና እዚህ ዲፕሎማቲክ የሆነች ከተማ ላይ አዲስ አበባ ላይ ሲከበር ደግሞ ሞር ለእይታውም ለብዙ ነገር ወደዛም መሄድ የማይችል ሄዶ የማያውቅ ማህበረሰብም እንዲያቀን እዚህ ያለ ማህበረሰብ ብዙ ማህበረሰብ እንዲያቀን ነው እዚህ ጋር የምናዘጋጀው። አላማው ይሄ ነው ትልቁ። ፈረስ ለአዊ ማህበረሰብ የእርሻ የመጓጓዣ የታመመን ሆስፒታል ማድረሻ ከአጠቃላይ የማህበረሰቡ እንቅስቃሴ ጋር የተቆራኘ ነው። ይህንንም ከግምት ውስጥ በማስገባት በየዓመቱ የሚከበረውን የአገው ፈረሰኞች ክብረ በዓልን በሀገራዊ ቅርስነት ማስመዝገብ የተቻለ ሲሆን በተባበሩት መንግስታት የትምህርት የሳይንስና ባህል ድርጅት ዩኔስኮ በማስመዝገብ የሀገር አንዱ ልዩ ገጽታ ማሳያ ለማድረግ እየተሰራ እንደሆነ ተገልጿል። የአዲስ አበባ ወጣቶችና ስፖርት ቢሮ ከጣሊያን መንግስት የልማት ትብብር ኤጀንሲ በተገኘ የገንዘብ ድጋፍ በተለያዩ የቴክኒክና ሙያ ስልጠና ዘርፎች ያሰለጥናቸውን ወጣቶች አስመረቀም። ለተመራቂ ወጣቶች መስሪያ የሚሆን ባለ 4 ወለል ህንጻም ተመርቋል። ምትኩ ተሾመ በልደታ ማኑፋክቸሪንግ ኮሌጅ ስልጠና ሲከታተሉ የቆዩ 180 ወጣቶች ለምረቃ በቅተዋል። ወጣቶቹ በምግብ ዝግጅት፣ በፀጉር ስራ፣ በልብስ ስፌትና በቆዳ ውጤቶች ስልጠና የወሰዱ ናቸው። ለእነዚሁ 180 ወጣቶች መስሪያ የሚያገለግል ባለ 4 ወለል ህንጻም ግንባታው ከሙሉ ግብዓት ጋር ተሟልቶ ተመርቋል።
የስልጠናው ወጪና የህንጻው ግንባታ ከጣሊያን መንግስት የልማት ትብብር ኤጀንሲ የተገኘ የገንዘብ ድጋፍና በከተማዋ የተለያዩ ተቋማት አስተባባሪነት መከናወኑም ተነግሯል። ተመራቂ ወጣቶች ያገኙትን እድል ወደ ስኬት መቀየር እንደሚኖርባቸው የአዲስ አበባ ወጣቶችና ስፖርት ቢሮ ምክትል ኃላፊ አቶ ክብረ ዓለም ደምሴ አሳስበዋል። መንግስት የመሰለ ስራዎችን ከለጋሽ ድርጅቶች ጋር በመተባበር እየሰራ ይገኛል። ስለዚህ ወጣቶች ደግሞ ኮሚትድ ሆነው ሰርቶ ነገ ተነገ ወዲያ ህይወታቸውን ለውጡ ለሌሎች ወጣቶች ምሳሌ መሆን መቻል አለባቸውና ከወጣቶች ትልቅ ነገር ነው የምንጠብቀው ማለት ነው። ከዛ በተጨማሪ ከራሳቸውም አልፈው ለቤተሰቦቻቸው የሚሆኑ ሌሎች ወጣቶችን አነሳስተው ምናምን የሚያመጡበትን ሁኔታ መፍጠር መቻል አለባቸው። የድጋፍ አድራጊው የጣሊያን ግብረሰናይ ድርጅት ተወካዮች አምራችና ለሀገር አለኝታ የሆኑ ወጣቶችን ለማፍራት ለምረቃ በበቃው ህንጻ ወጣቶቹ በሰለጠኑበት ሙያ ተደራጅተው የስራ ዕድል ተጠቃሚ እንዲሆኑ ለማስቻል ከግብዓት ማሟላት ጀምሮ እስከ ስራ መነሻ ካፒታል ድረስ ድጋፍ ማድረጋቸውን ጠቅሰዋል። ዋናው ኃይል ያለው ወጣት ነው። ወጣቱ ግን በደንብ ከተመራ፣ በደንብ ካደገ፣ በደንብ ከተማረ ጥሩ ለሀገሩ እርዳታና ለሀገሩም ስልጣኔ ያበስራልና ስለዚህ እኛም በዚህ አስተሳሰብ ነው የገባ ነው። እነዚህ ልጆች እዚህ ሲገቡ እንግዲህ በግሩፕ ሆነው ነው ተደራጅተው የሚገቡት ማለት ነው እና አሁን ኦልሬዲ ከልደታ ክፍለ ከተማ ጋር ሌበርን ስኪልና ዩተን ስፖርት ኦፊሶች ጋር አንድ ላይ ሆነን ትክክለኛ በሆነ መንገድ ማለት እውቅና አግኝተው እንደ ስራ ራሱ እንደ ግሩፕ አንድ ላይ ሆነው ስራቸውን እንዲጀምሩ ነው የተፈለገው። እኛ ግብዓቱን መጀመሪያ ላይ ሰጥተናል፣ ግን እሱን ስለሰጠናቸው ከዚህ በኋላ ደግሞ ያለውን ራሳቸው እያጠናከሩ ኢንዲፔንደንት መሆን ይኖርባቸዋል ማለት ነው። በሰለጠኑበት ሙያ በትጋት በመስራት ራሳቸውን ለመለወጥ መዘጋጀታቸውን ተመራቂ ወጣቶቹ ተናግረዋል። በራሳቸው ስራ ሰልጥነውን በራሳቸው ገንዘብ በራሳቸው ካፒታል ይህን የመሰለ ህንጻና መነሻና ከውጭ በኩል ለምንሰራቸው ስራዎች ሁሉ በቂ ድጋፍ አድርገውልን የሴቶች የጸጉር ስራ ሙያ አስተምረውን እስከ ሜካፕ እስከ አይላሽ ድረስ ሰልጥነን 6 ወራችንን ዛሬ በምርቃት ህንጻችንን በመረከብ ላይ እንገኛለን። እኔና አብረውኝ የሰለጠኑ የሙያ ጓደኞቼ ከበቂ በላይ የስራ ተነሳሽነትና ሞራል አለን። ከዛ ደግሞ ባገኘነው አጋጣሚ ደግሞ የራሳችንን ነገር ራሳችን አፕግሬድ አድርገን ካገኘነው ልምድና እውቀት አንጻር ደግሞ እኛ ተለውጠን ደግሞ ለሌሎች ደግሞ አርአያ የምንሆንበትን የውጭ ዜና ከአሜሪካው ፕሬዝዳንት ዶናልድ ትራምፕ የይገባኛል ጥያቄ እየቀረበባትና ትልቅ የፖለቲካ ትኩሳት የፈጠረችው ግሪንላንድን የመታት ከባድ አውሎ ነፋስ የኃይል አቅርቦት እንዲቋረጥ በማድረግ በጨለማ እንድትዋጥ አድርጓታል ተባለ። የኃይል አቅራቢው ካምፓኒ በፌስቡክ ገጹ ኃይል ማከፋፈያው ላይ ችግር ያጋጠመ መሆኑን በመጠቆም ለማስተካከል እየተሰራ መሆኑንም አስታውቋል። የኃይል መቋረጡ በግሪንላንድ አንዳንድ አካባቢዎች የመጠጥ ውሃ ለማቅረብም ችግር መፍጠሩ ተዘግቧል። እንደ አልጀዚራ ዘገባ በዳቮስ በተካሄደው ዓለም አቀፍ የኢኮኖሚ ፎረም ላይ ዶናልድ ትራምፕ ግሪንላንድን በጉልበት ለመጠቅለል እንደሚፈልጉና ከሰሜን ጦር ቃል ኪዳን ድርጅት ዋና ጸሐፊ ጀኔራል ማርክ ሩት ጋር መምከራቸውንም ገልጸው ነበር። የግሪንላንድ ጠቅላይ ሚኒስትር ጃንስ ፍሬድሪክ በበኩላቸው ስለ ሀገሬ ምን እንደተነጋገሩና ምን እንደተስማሙ የማውቀው ነገር የለም ማለታቸው የሚታወስ ነው። ሰላም እንዴት ናቸው? የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ፍትሐዊ የታክስ ስርዓት ለማስፈንና የታክስ ሕጎችን ለማስከበር በተለያየ ጊዜና ቦታ የክትትልና ቁጥጥር ስራዎችን ያከናውናል። የክትትልና ቁጥጥር ስራዎቻችን በቴክኖሎጂ በታገዘ መልኩ ቦዲወርድ ካሜራ በመግጠም እያከናወነ ይገኛል። እነኚህ ስራዎች እንዴት ይከናወናሉ፣ እንዴት በካሜራ ክትትልና ቁጥጥር ክፍል ቁጥጥር ይደረግባቸዋል የሚለውን ገብተን እናያለን። በአዲስ አበባ ከተማ አስተዳደር ገቢዎች ቢሮ የሚደረገው የክትትልና ቁጥጥር ስራዎቻችን በተለያየ ጊዜያትና በተለያየ ቦታዎች ነው የሚከናወነው። እነኚህን ተግባራት ስናከናውን በእያንዳንዱ ሰዓት ግብይት ባለበት ሁሉ
ትራንዛክሽን ባለበት ሁሉ ለማከናወን ይቻል ዘንድ የቁጥጥር ሰራተኞቻችን በሁሉም ቅርንጫፍ የሚገኙ በሁሉም ክፍለ ከተማ የሚገኙ ቁጥጥር ሰራተኞቻችን በፈረቃ ነው የሚሰሩት። በፈረቃ ሲሰሩ ሌሊት ወደ ከተማው የሚገቡ ምርቶች ህጋዊ ስርዓቱን የተከተሉ ደረሰኝ የተቆረጠላቸው መሆናቸውን ሌሊት 12 ሰዓት ጀምሮ እስከ ረፋዱ 5 ሰዓት ድረስ የቁጥጥር ስራ ያከናውናሉ። ከዚህ ባለፈ ደግሞ መደበኛ ቁጥጥሩ 2 ሰዓት ተኩል ገብተው እስከ ምሽት 11 ሰዓት ተኩል ድረስ ደግሞ በር ለበር እንደዚሁም በእያንዳንዱ ግብይት ስርዓት ውስጥ ያለውን የደረሰኝ ግብይት ህጋዊነት የመከታተል የማረም ስራዎችን ያከናውናሉ። ሌላኛው ደግሞ በመኪና ላይ የምናደርገው የክትትልና ቁጥጥር ስራችን በማታ ከከተማችን ተጭነው የሚወጡ በሁሉም የመውጫ በሮች የክትትልና ቁጥጥር ባለሙያዎች ዩኒፎርማቸውን ለብሰው ባርኮድ ያለው መታወቂያቸውን ይዘው በካሜራ በተደገፈ መልኩ ክትትል ያደርጋሉ። የሚወጡ መኪኖች በሙሉ በሁሉም መውጫ በሮቻችን ምሽት እስከ ምሽት 4 ሰዓትም እስከ ምሽት 2 ሰዓትም ግብይት ባለበት ሁሉ እንቅስቃሴ ባለበት ሁሉ የክትትልና ቁጥጥር ስራ ያከናውናሉ። በእነኚህ ሂደት ላይ በርካታ ምርቶች ከከተማችን የሚወጡ ምርቶች ያለ ደረሰኝ ግብይት ተጭነው ሲወጡ የነበሩ ምርቶችን ደረሰኝ እንዲቆርጡ ያደርጋሉ። ህጋዊ ደረሰኝ እንዲይዙ ያደርጋሉ። እያስተማሩና ያነጹ የሚሄዱበት አሰራር ነው ያለው። ይህንን ማለት እያንዳንዱ የክትትልና ቁጥጥር ስራችን 24 ሰዓት በሚባል መልኩ በቀንም በማታም በሌሊትም የሚከናወን መሆኑን የሚያመላክተው። በአጠቃላይ በመኪና ላይ የምናከናውናቸው የምሽት የክትትልና ቁጥጥር ስራዎቻችን በሁሉም የከተማችን መውጫ በሮችና መግቢያ በሮች የምናከናውነው ይህንን ይመስል ነበረ።